ወይዘሮ ዛህራ ለጎሽሜ ምላሽ ሰጥታለች። እንግዲህ ከባለፈው ፓርቲ አካባቢ ማግባት የሚፈልገው ዛህራን ነው በማለት ተናግረው ነበር ጎሽም። ከዛም በኋላ ከሶኒያ ጋር ተነጋግረው የመጨረሻ ውሳኔ ላይ ደርሰዋል። የወይዘሮ ዛህራ ምላሽ ጎሽሜን ትንሽም አስደንግጦታል። ለመሆኑ ወይዘሮ ዛህራ ምን ብላ መልሳለት ነው? እንደዚሁም ደግሞ አምነን በቤሊን ላይ ምን ወሰነ የሚለውን በአጠቃላይ ይዤላችሁ ነው የመጣሁት። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ድራማ ቀጣዩን ፓርቲ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ለማዳመጥ ሞክሩ። ቪዲዮውን አልፍ አልፍ እያልኩኝ ያስገባላችኋለሁ። እንደዚሁ በምስሉ ላይ እንደምትመለከቷቸው እንግዲህ ወይዘሮ ዛህራና ጎሽም እየተነጋገሩ ይገኛሉ። ጎሽም በሶኒያ ፊት ይህን መናገር የለብህም ነበር በማለት ተመልሳለች ወይዘሮ ዛህራ ካሁን በኋላ ለትዳር ፍላጎትም እንደሌላት እንደዚሁም ደግሞ ከምንም በላይ ጓደኛዋን ማስቀየም እንደማትፈልግ በዚህ ነገር ላይ ሶኒያ በጣም እንደተጎዳችና ተበሳጭታ ከቤት እንደወጣችም ተነግረዋለች። ጎሽም ደግሞ አንድ የሰው ትክክለኛ ስሜት መናገሩ እኔ እንደ ጥፋት ሆኖ አይታየኝም በማለት ተናግሯል። ምክንያቱም እሷ አብሬያት በነበርኩበት ጊዜ ሁሉ ብዙ ነገር ሸውዳኛለች፣ ብዙ ነገር ዋሽታኛለች። ታውቂያለሽ፣ እኔ ደግሞ ውሸት አልወድም በማለት እንግዲህ ጎሽም ለወይዘሮ ዛህራ ምላሽ ሰጥቷል። ወይዘሮ ዛህራ አሁን ያለችበት ሁኔታ እንደዚሁም ደግሞ በተለይ አቶ አምነን ያለበት ሁኔታ እሷ እንደዚህ አይነት ነገር ማሰብም እንደማትፈልግም ካለችበት ሁኔታ አንጻር ፈጽሞ ይህ ነገር ወደ ቤተሰብ መድረስ እንደሌለበት ትናገራለች። በሌላ መልኩ አምነን በቤሊን ላይ እንግዲህ ከባለፈው ፓርት ላይ እንዳያችሁት ከአጠገቤ እንዳደርሽ ብሎ ተቆጥቷት ነበረ የሄደው። ከዛም በኋላ እያንዳንዱ ነገር ቁጭ ብሎ ያስተዋለ ነበረ። ቤሊን በምን አይነት መልኩ ጉዳቷን ሁሉ ደብቀው እንደዚሁም እሱ አይምሮውን ፈታ የሚያደርግ ነገር ከጭንቀት በቻለችው አቅም እሱ ከጭንቀት እንደወጣ ብቻ ለማገዝ ምን ያህል እየለፋች እንደነበረ እንደዚሁም ደግሞ ጄሪ ልብሴን ሰረቀችብኝ ብላ በመጣች ጊዜ በጣም ተቆጥቷት ነበረ ቤሊንን። ቤሊን ደግሞ ምንም የማውቀው ነገር የለኝም፣ እባክህን አምነን ንደትህን በቦታው አድርገው በማለት ተናግራ ነበረ። እያንዳንዱ ነገር እየገባው ይመጣል። ምክንያቱም በወቅቱ ብትነግረውም ይበልጥ ይናደድና ሌላ ውሳኔ እንዳይወስን ብላ ለሱ አስባ ለሱ ፈርታ እንደሆነ እያንዳንዱ ይገባዋል። በተቃራኒ ደግሞ የጄሪ ተንኮል በጣም በወቅቱ አምነን በጣም ስሜቱ ተጎድቶ ቤሊንን ማን እንደዚህ ሊያደርጋት ይችላል በማለት ሁሉ በተደጋጋሚ ጄሪን እየጠየቀ ሳለ ጄሪ ደግሞ ማን ሊያደርጋት ይችላል ወይም ደግሞ ማን ሊገፈትራት ይችላል ወይም ተንሸራታ ወድቃ ሊሆን ይችላል፣ ደረጃ አደናቅፏት ወድቃ ሊሆን ይችላል እንጂ እሷን ማን ሊጠላት ይችላል በማለት ነገሮችን በማለባበስ ጥፋቱ ወደ እሷ እንዳይዞር ፈጽሞ የሰራችው ወንጀል እንዳይጋለጥ ስትሸፋፍን ነበረ። አምነን በምን አይነት ሀሳብ ላይ እንደደረሰ፣ ምን አይነት ውሳኔ ላይ እንደደረሰ፣ ምን አይነት እውነታ ላይ እንደደረሰ ሁሉ በቻለችው አቅም ለመጠንቀቅ ሁሉ እየሞከረች ነበረ። ልክ ሲፈን እንዳደረገችው ማለት ነው። እንግዲህ ሲፈን በአምነን ቤት ውስጥ ስትኖር ብዙ ነገሮች ደብቃ ነው የኖረችው። እንደዚሁም ደግሞ የደበቀቻቸው ነገሮች ምን ያህል ሊጋለጡ ይችላሉ፣ በምን አይነት መልኩ ሊጋለጡ ይችላሉ የሚለው ነገር ስለሚያሳስባት በየጊዜው ወደ አምነን እየሄደች ምን ላይ ደረሳችሁ፣ ህፃን ዳኑን ያገቷት ሰዎች ታወቁ ወይ፣ እናትህ ላይ ይህንን ነገር ያደረገው ታወቀ ወይ፣ በቤተሰባችሁ ውስጥ የነበረ ጠላት ነበራችሁ ወይ የምታውቁት፣ ለምንድን ነው ድርጅታችሁ በዚህን መልኩ እንደዚህ እየደረሰበት ይሄ ሁሉ ኪሳራ እየደረሰበት ያለው እያለች አምነን ምን አይነት ሁኔታ ውስጥ በምን አይነት መልኩ ጠላቶቹን ማወቅ እየሞከረ ነው ያለው የሚለውን ስታጸና ቆይታ እሷም የልቧን ስትሰራ ከቆየች በኋላ እንግዲህ እውነታው ሲጋለጥ ያኔ ነፍሷን ለማትረፍ ከቤት ወጥታለች፣ ተሰውራለች ማለት ነው። ልክ እንደሷ በብልጠት እንደሷ ባትሆንም ጄሪም ልክ እንደ ሲፈን ነው ጉዳዩን ስታስኬደው የነበረው። እንግዲህ ሲፈን ከባለፈው ፓርት ላይ እንዳያቸው ተባራለች። ከተባረረችም በኋላ በር ላይ ብዙ
ቆይታለች እያለቀሰች ሻንጣዋን ይዛ እያለቀሰች ብዙ ከቆየችም በኋላ ተስፋ በመቁረጥ ቀስ እያለች እየተራመደች ከግቢው ራቅ ብላ ነበረ። የት እንደደረሰች እንግዲህ በአሁኑ ፓርት ላይ የምናየው ይሆናል። ሲፈን በስተመጨረሻ ያለችበት ቦታ ታውቋል። እንግዲህ ጄሪም እስካሁን ድረስ በአካባቢው ወዳለው ካፍቴሪያ እንዳገለለችና እዛ ቀለል ያለ ምግብ እንዳዘዘች ነው የታየው። ሲፈን በአሁኑ ላይ ተስፋ ቆርጣለች። የምትሄድበትን ቦታ የለም። ካፍቴሪያም ሆና ወደ ሙስጠፋ ነበረ ስትደውል የነበረው። በወቅቱ ሙስጠፋም ጄሪ ከቤት መባረሯን አላወቀም ነበረ። ጄሪ ስትደውልለት በጣም ነበረ የደነገጠው። እንደዚሁም ወደ ክፍሏ ነበረ የሄደው። ምክንያቱም አምነን ጄሪን ማባረሩን አላወቁም ነበረ። የተነጋገረ የነበረው ሙስጠፋ በወቅቱ ከቤሊን ጋር ነበረ። ቤሊን ደግሞ ቤሊን ይህን ሁሉ እውነታ እያወቅሽ ለምንድን ነው ለአምነን ያልተናገርሽው? ለምንድን ነው ለማንኛችንም ምንም ብለሽ ያልተናገርሽው ብሎ ሲጠይቃት ነበረ። ቤሊን ምክንያቷን ሁሉ ዘርዝራ ነግረዋለች። እኔ በእኔ ምክንያት ሰው እንደዚህ እንድረበሽ ቤተሰብ እንድረበሽም አልፈልግም በማለት እንደዚሁም ቤሊን ሁሉን ነገር ያስታወሰችው አሁን በድጋሚ ከወደቀች በኋላ ነው። ባይዘዌይ እንደነዚህ አይነት ነገሮች በብዙ ሰዎች ላይ ይከሰታሉ እና ድጋሚ መውደቋ ለሷ ጠቅሟታል። እውነታውን እንድታውቅ አግዟታል። በምን አይነት መልኩ በምን አይነት ሁኔታም እንደወደቀች ሁሉ አስታውሳለች። ከዛም በኋላ አለመናገሯ ግን ምናልባት በአምነንና በጄሪ መካከል መግባት ስላልፈለገች ይሆናል እና እንግዲህ አሁን ላይ ያለው ጦርነት በቤሊንና በማሪያ መካከል ነው። ማሪያ በቤቱ ውስጥ እመቤት እኔ ነኝ ብላ ተናግራለች። እንግዲህ ከባለፈውም ፓርት ላይ በአሁኑም እመቤትነቷን ቀጥለዋለች። አምነን በአሁኑ ላይ በቤሊን ጉዳይ ስለተናደደ እንግዲህ ጄሪን ካባረረ በኋላ ቤሊን ደግሞ እውነታውን እያወቅሽ ለምን ዝም አልሽኝ? አንቺ ሚስጥረኛ ይብለሽ የምትጠሪኝ የትኛውን ሚስጥርሽን ነግረሽኝ ነው? አንቺም እኮ እንደ ሌሎቹ ሰዎች ብዙውን ነገር አትነግርኝም፣ ሚስጥር የሆነውን ነገር አትነግርኝም በማለት ቢያንስ አንቺ ከሌሎቹ ትለያለሽ ብዬ አስብ ነበረ በማለት ሁላቸውም አያቴ ሴማም ጭምር ሁላቸውም እኔን አትወዱኝም፣ እኔን ብትወዱ ይኖሩ እያንዳንዱ ግልጽ የሆነውን ነገር ሁሉ ተነግሮኝ ነበር፣ ምንም መደባበቅ አያስፈልግም በማለት እነሱን ወቅሷቸዋል። እነሱም ምክንያታቸውን ቢዘረዝሩም ከሱ ምክንያት ግን አይበልጥም። ምክንያቱም አምነን በአሁኑ ላይ እናትም አባትም ከጎኑ የለም። በወይዘሮ ሴማና በወይዘሮ ዛህራ መካከል በነበረው ንግግር አማካኝነት የጄሪን ሴራ ባይሰማ ኖሮ ሳይሰማ ብዙ ጊዜያቶችን ይኖር ነበረ እና አሁን ሰምቼ ከምናደደው ወይስ የነገው ህይወቴ ሲበላሽ ነው የትኛው ነው የሚሻለው? አሁን ተናድጄ ነገሮችን አስተካክዬ ብቀጥል ይሻላል። አሁን ላለመናደድ የነገ ህይወቴን እያበላሸው ነው ብሎ ነው የተናገረው። እውነቱን ነው ደግሞ ዛሬ አንድ ሰው ዛሬ እንዳይናደድ ተብሎ የነገ ህይወቱን የሚያበላሽ መንገድ እየሄደ እያየን ዝም ማለቱ ትንሽ ጥፋት ነው። እንግዲህ ወይዘሮ ሴማም የተናገረችው እኔ በራሴ መንገድ ጄሪን ከዚህ ቤት ማስወጣት ፈልጌ ነበር፣ ነገር ግን አምነን ቀደመኝ ብላለች። እንግዲህ ያማለይህ ጄሪ ከቤት መባረሯ ነው። ጄሪ ከቤት ተባራ እንግዲህ ወደ የት እንደምትሄድ አይታወቅም። እስካሁን ድረስ ወደ ካፍቴሪያው እንዳገለለች እና ከሙስጠፋ እገዛ እንደጠየቀች ነው የታየው። ሙስጠፋ ደግሞ እንኳንም ሊያግዛት ከቤት መባረሯ በጣም አስደስቶታል ሙስጠፋን። አሁን የቀረችው ጠላት በቤት ውስጥ ያለችው ማለት ነው ለሙስጠፋ ወይዘሮ ሜርሲ ናት። ሜርሲ በአሁኑ ላይ ከሙስጠፋ ጋር ትልቅ እልህ ውስጥ ተጋብታለች። ሙስጠፋም ደግሞ እኔ ችግር ውስጥ የምገባ ከሆነ አንቺንም ይዤሽ ነው የምገባው በማለት ከኔ ቀድመሽ አንቺ እንድትጋለጭ አድርጋለሁ በማለት ዝቶባታል። በሙስጠፋና በሜርሲ መካከል ያለው ፉክክር አሁንም እንደቀጠለ ይገኛል። ሙስጠፋ በሜርሲ ዙሪያ ብዙ የሚያውቃቸው ነገሮች አሉ። ይበልጥ ይሄ ትክክለኛው ፋይል የተደበቀው በሷ ሰው መሆኑን ሁሉ አውቆ ደርሶበታል ሙስጠፋ። እንግዲህ ከቀናት በፊት የአምነን ድርጅት ትክክለኛ ዋና ፋይሉ ተሰርቆ እስካሁን ድረስ በዛን ፋይል ድርድር ላይ ናቸው እንደሚታወቀው
እንግዲህ ከልጅቷ ጋር እየተደዋወለች እንደዚሁም ደግሞ በገንዘብ ዙሪያ ጨምር ልታረጊበት ይገባል። አንቺና እኔ ስንካፈለው በጣም ያንሰናል። ሌላ ለብቻ ድርጅት ለራሳችን የግል ድርጅት መክፈት አለብን። ለዛ ደግሞ ጨምር ሞቅ ያለ ገንዘብ ልትጠይቂው ይገባል በማለት በስልክ ስታወራ ሙስጠፋ ሰምቷታል። እንግዲህ በፋይሉ ዙሪያ እንደምታወራ እያንዳንዱ ነገር ገብቶታል። ስለዚህ ከአሁን በፊትም ከሁለት ቀን በፊት ሁላቸውንም ቁጭ አድርጎ ባካችሁን ይህን ነገር ከሲፈን ጋር ያለው ግንኙነት ያለው ሰው አሁኑኑ እውነቱን ይንገረኝ በማለት በተናገረ ጊዜ ሙስጠፋና ሜርሲ ሲተያዩ ነበረ። ሙስጠፋ እርግጥ ከሲፈን ጋር የነበረው ግንኙነት እንዳለ ሆኖ በቤተሰቡ ውስጥ እየሆነ ያለው ነገር በተለይ ደግሞ ሲፈን ለምን እንደዚህ እያደረገች እንደሆነ ለምን ክፋት እያሰበች እንደሆነ ለምን አምነንን እና ቤተሰቦቹን ለምን መበቀል እንደፈለገች እያንዳንዱ ነገር ያውቃል። ለዚህም ነገር ደግሞ ሲያግዛትም ኖሯል። ነገር ግን ሙስጠፋ በአምነን ላይ ይህ ግፍ በአምነን ላይ ይገባዋል ብሎ አያስብም። ነገር ግን አምነንን ከሲፈን ማስበለጥ አልፈለገም። ሌሎቹ ግን እነ ወይዘሮ ሜርሲ ያለ ምንም በቀል ዝም ብለው አንድ ወንድሜ ልጅ ሀብታም ስለሆነ ብቻ እኔም ከዛ ሀብት ይገባኛል አይነት ስሜት ነው እንጂ ወይዘሮ ሜርሲ ወንድሟ የአምነን አባት ወይም ደግሞ የአምነን እናት ወይዘሮ ሰምሃን ምንም አይነት በደል በድለዋት ወይም ደግሞ ምንም የለፋችበት የደከመችበት ገንዘብ ከስራ ወይም እነሱ ቀምተዋት ምናምን ስላልሆነ በቀላቸው ምክንያት የሌለው በቀል ነው እና ሙስጠፋ ደግሞ እነሱን ማጋለጥም የሚፈልገው ለዚህም ነው። በዛ ላይ ወደ አምነን ቤተሰብ ከተቀላቀለ በኋላ አምነንና ቤተሰቡ ሙስጠፋን እንደ ቤተሰብ ተቀብሎት እስካሁን ድረስ እየኖረ ነው ያለው። በዚህ ነገር ላይ ሜርሲን ለማጋለጥ ያቀደ ይመስላል። ሜርሲን በቻለችው አንዳንድ ነገሮችን እየነደፈች ብትሆንም እስካሁን ድረስ በሙስጠፋ ላይ ምንም አይነት መረጃ አላገኘችም። እንግዲህ በቀጣይ ታገኛለች አታገኝም የሚለውን ደግሞ በቀጣይ ፓርቶች ላይ የምናየው ይሆናል። የዛሬው ክፍል አለፍ ብዬ ዋና ዋናዎችን ለመጥቀስ ሞክሬያለሁኝ። ይሄን ሳብራራላችሁ የቆየሁትን ይመስል ነበረ። በቪዲዮ ላይ ማንኛውን መሴት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ጊዜ